ያን ያልተሰማኝ ችግሩ ለካ ችግር አለው እና ምንድነው እኔ ደሞዝ ያኔ 1900 ብር ነው ተጣርቶ የሚሰጠኝና እዛ ላይ 1600 ብር ጨምሬ የቤት ኪራይ ከፍላለሁ ቲያትር ደግሞ 5 ቲያትር ሰርቼ ከደሞዝ ውጭ ኢንሴንቲቭ የሚባል ክፍያ ነበር እና የአምስቱ ቲያትር አንድ ቀን 240 ብር ደርሶኛል እና በቃ ቆሜ ማሰብ ጀመርኩ ልጅ ሞድሎዝኩ ምናምንና ያው ኑሮ የሚባል ነገር ይመጣል ከዛ ቲያትር መቀነስ አለብኝና ቲያትር ቀንሼ ደግሞ እንደዛ ያደረኩ ጭራሽ አንድ ቲያትር ብቻ እስኪኖረኝ ድረስ መስራት ጀመርኩ ኑሮ እንደዛ የሚያደርገው ደሞዝ በቂ ስላልሆነ በተለይ ቲያትር ቤቶች ደሞዝ ላይ ትንሽ አስቸጋሪ ነው እንዴት እንደሚያዩን አላውቅም ምን ሰራውን ካራክተር ያዩ ከሆነ ደሞዝ ማይጨምሩልን የሆነ ሀብታም ነን ስለምንሰራ የሆነ ባለስልጣን ሆነን ካራክተር ስለምንሰራ እንዲያው የእውነት ያረጉታል መሰለኝና ደሞዝ አይጨመርምና ጥሩ ክፍያ ሊኖረው የሚገባ የዚህ የቲያትር ባለሙያ ምክንያቱም ቲያትር እኔ ሁሉም ቲያትር ትምህርት አለው በቃ የሆነ ነገር ያስጨብጥሻልና ትውልድ ቀራጭ ነው ቲያትር ስለዚህ በቃ መንከባከብ አለብን ቲያትርን አሁን እኮ ስክሪፕት ሁሉ ለቲያትር ቤት ማያመጣ ደራሲ ብዙ ነው ምክንያቱም ስክሪፕት አመጡ ጽፎ ምናምን ያመጣል ቲያትር ስክሪፕት ያን ያክል ነው የሚከፈለውና ከዚህ ልቅ ያንን ቲያትር ተከታታይ ድራማ አድርጎ ብዙ ብር ያገኛልና አሁን ቲያትሮችም እየጠፉ ነው ወደሽ ወጥ የሆነ ቲያትር አገር በቀል የሆነ ቲያትሮች እየጠፉ ነው እንደ ድሮ ቢኖሩ ብዙ ማርኪ አይደለም እና ተመልካች የሚቀንሰው በዚህ ምክንያት እንደዚህ አይነት